ያደርገኛል የጇን ሳለስ ገዳዬ 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 ምርበቱ ጅንጉርቱ ተመልካቾቻችን አሁን የምንገኝበት አካባቢ በአማራ ብሔራዊ ክልላዊ መንግስት በሰሜን ጎንደር ዞን ዳባት ወረዳ የሚገኝ አንድ የገጠር ቀበሌ ውስጥ ነው። በዚህ የገጠር ቀበሌ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት በርካታ የልማት ስራዎችን ሰርቷል። ዛሬ የሚመረቁ የተለያዩ የመሰረተ ልማት ስራዎችን ለማየት እየሄድን ነው። ሀገሯን ወገራ የምትላው ገብስ ሀገሯ ወገራ የምትላው ገብስ ግርም ያደርገኛል የጇን ሳለስ ገዳዬ 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 ምርበቱ ጅንጉርቱ በጦም ጣፈጡ ሀገሬ ወገራ እንደምን ነው ዳባት ሀገሬን ወገራ ልልበቱ ሽንጉርቱ በጦም ጣፈጡ የተገደፈለት ስጋ ባለቁርጡ ገዳዬ 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 ገዳሙ 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 ሀገሯን ወገራ ገዳዬ ገዳዬ ገዳሙ 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 ምንኛ ጥሩ ነው ስሜነኛ መሆን ምንኛ ጥሩ ነው ስሜነኛ መሆን ወገራን አልፌ ናገኛት እንደሆን ገዳዬ 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 ወገራን አልፌ ናገኛት እንደሆን ገዳሙ 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 ራየን ገዳዬ ገዳሙ 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 ምንጀራው ይህን በጣም እንደው ሞቅ ያለ ሞራል ብትሰጡልን ግለሰቦች። እንዳጠቃላይ ወደ 39 ብሎክ ነው። በኋላ እንግዲህ መድረክ ላይ በዋና አስተዳዳሪያችን አጠቃላይ ይገለጻል ብለን እናስባለን። አጠቃላይ በፈረቃ ሲታይ ከ20 ሺህ በላይ የሚሆኑ የሚያስተናግዱ ትምህርት ቤቶች በእኛ ወረዳ ላይ ተገንብተዋል። አቴት ታይም ደግሞ ወደ 10800 የሚሆኑ ተማሪዎች የሚያስተናግዱ ግንባታዎች ተገንብተዋል። በአጠቃላይ በትምህርት ጉዳይ አንድ ግንባታ አይደለም የምናስመርቀው፣ የግንባታ ፓኬጅ ነው ያለን። ስለዚህ እድለኛ ነን። በዚህ ጊዜ በዚህ ወቅት ይህን ያክል ግንባታ ከ800 ሚሊዮን በላይ የሚጠጋ ዋጋ የሚጠጋ ገንዘብ ነው ፍሰስ የሆነው በትምህርት ላይ። ወያርሶ ላኪ እድለኛ ነን። እናመሰግናለን። እንትን ቅድም እንዳመሰገንኩት የአርዲአይፒ የወረዳው እስትንፋስ ነው። የስደተኞች ተጽዕኖ ምላሽ የሚባለው ወይም ዲአርዲአይፒ በተለምዶ ዶክተር ዲፕ በወቅቱ 2016 መጨረሻ ነው የተጠናቀቀው። 10.8 ሚሊዮን ብር ጨርሶ የተገነባ ነው። ለዚህ ኮንትራክተሮችን የሚመለከታቸው የዲአርዲአይፒ ሰዎችን በ3 ወር ጊዜ ውስጥ የተጠናቀቀ ግንባታ ሀገሯ ወገራ የምትላው ገብስ ግርም ያደርገኛል ሀገሬን ወገራ ልልበቱ ሽንኩርቱ በጦም ጣፈጡ የተገደፈለት ስጋ ባለቁርጡ ገዳዬ 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 በሩ ላይ ስትገቡ
የአስተዳደሩ ህንፃ በጥቅሉ 24 ሚሊዮን ብር ነው። ሁሉም በነገራችን ላይ የዲአርዲአይፒ ግንባታ እንዲቀየር ስንጠይቃቸው ይሄ በነገራችን ላይ መስታወት የሆነው የአጠቃላይ ስትራቴጂክ ኢንቨስትመንት ፈንድ ስለሆነ ከክልል የሚመጣ ዲዛይን ስለሆነ መቀየር ስለማንችል ነው። የሌሎች የወረዳዎቹ ተቀይሯል። ሁሉንም እኛ ኮሜንት በምናደርጋቸው ዲዛይን እየቀየሩልን ወንበር የለ እንትን ምንድነው ብላክ ቦርድ ሁሉም ነገር አሟልተው ነው የሚሰጡት። ግርም ያደርገኛል የጇን ሳለስ ገዳዬ 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 ምርበቱ ጅንጉርቱ ከቶም ጠፍቱ አገሬ ወገራ እንደምነው ዳባት አገሬን ወገራ ልበቱ ሽንኩርቱ ከቶም ጠፍቱ የተገደፈለት ስጋ ማለቁ እንጀራው ከሺዋ ወጡ ከጎንደር እንጀራው ከሺዋ ወጡ ከጎንደር እርጎ ጎጃም ነበር መገፋት ባይኖርም ገዳዬ 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 ገዳሙ ገዳዬ ገዳዬ ማማን ደማማ ድማማ እንደማማ አጨደው ከመረው ወቀበ ወራዴን ስሜን አርማጭሆ ወልቃይት ጠገዴ ገዳም ገዳም ገዳዬ ገዳዬ ገዳም 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 ሊገባው ነው አምጣው ይማል ክብሪት የላችሁ ይሄው በዛ በሳላ ይሄ ኃይል አለው አንተ በጣም ኃይል አለው። ኧረ እንዴት እንደሆነ አሁን ስንሰራበት አርፍደን ነው። ብርሃን ላይ ሲሆንና ቤት ላይ ስንሆን ብርሃኑ በደንብ ይታያል ነበር። ጨለም ሲል ግን ጨለም ሲል ግን ብዙም ስለማይታይ ማለት ስለሚታይ በደንብ ይታያል ማለት ጣፈጡ የተገደፈለት ስጋ ባለቁርጡ Ya
እሺ አመሰግናለሁ። እንኳን ሰላም መጣችሁ። ፀሐይ ይባላል። የዳባት ከተማ ቅጽበት ጽሕፈት ቤት ኃላፊ ነኝ። ያው በ2016 ተጀምሮ በ2017 የተጠናቀቀ ከዚህ ጋር የተያያዘ ደግሞ ራሱን የቻለ 3 አካባቢዎችን ሞር ለዚህ ለትምህርት ቤቱ መጋቢ የሆነ ከዛ ጋር ተያይዞ ዳራቦ የሚባል የገጠር ቀበሌ በዚህ አካባቢ ስላለ እሱንም የሚያገናኝና በዋናነት ደግሞ የትምህርት ቤቱን ችግር የሚፈታ መንገድ በአንድ ላይ ነው እንትን ያለው። እንግዲህ ድልድዩ 10.7 ሚሊዮን በላይ የፈጀ ድልድይ ነው። መንገዱ ከ16.2 ሚሊዮን ብር በላይ የጨረሰ መንገድ ነው። በአጠቃላይ እንግዲህ ይህ መንገድ ከ13000 የሚበልጥ ማህበረሰብን ችግር ይፈታል ተብሎ እንትን ያለ ደረጃውን የጠበቀ እዚህ አካባቢ ያው ዲችቦ ያለው ደረጃውን የጠበቀ የውሃ ማፋሰሻ የጎርፍ መቀልበሻ አለ። ስለዚህ በአጠቃላይ ይህን ይመስላል። ባነሩ ላይም እንደምታዩት አርዲአይፒ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ያው እሱን ችግር የሚፈታ ፕሮጀክት ስለሆነ እሱ ነው የሰራው ማለት ነው። ይህን ይመስላል። ፕሮጀክት እንዳንለፋ ብዬ ነው። ከዚች ቆርቆሯ ጀርባ አንድ ብሎክ እንሞትላታለን ለእናት ሀገራችን ተመስገን ጌታዬ ግርማይ ይጓደል ለዘመቃቴ Get
እዚህ ደግሞ የምናየው በዲአር ዲአይፒ ሰከንድ የተገነባ የህዝብ ፋርማሲ ነው። ስለዚህ ግንባታ ጉዳይ ደግሞ የፕሮጀክት አስተባባሪ ዳባት ከተማ አስተዳደር ዲአር ዲአይፒ አስተባባሪ አቶ ይታይ አጭር መግለጫ ይሰጡና እሳቸው ይከታተላሉ። በጣም አመሰግናለሁ። ደህና መጣችሁ ማለት ነው። ማደሪያ ክላሶች አሉት። ሻወር፣ ሽንት ቤት ከዛው ላይ ያለው። አንድ ደግሞ እዚሁ ያሉ ባለሙያዎች ምግብ በልተው እጃቸው የሚታጠቡበት ራሱን የቻለ ደግሞ መታጠቢያ ክላስ አለው። ከዛ በተጨማሪ ዲስፐንሰሪ ክላስ አለው፣ ወይም ደግሞ የመድኃኒት ስርጭት የሚካሄድበት ማለት ነው። መድኃኒት የሚሰጥበት ቦታ ላይ ያለው። ሀገሯን ወገራ የምትህላው ገብስ የበጀቱ እንግዲህ ያው ይታወቃል። ይሄ ፈጃ 15 ሚሊዮን ብር ነው። ማስፋፊያ የመጣው ያው ከወቅን ከተማ ጀምሮ ነው የተዘረጋው መስመሩ እና በጣም ፕሮጀክቱን እናመሰግናለን። ሌሎችም አሉ። ጊዜ ካለ የተወሰነ ደቂቃ እዚህ እናይና ወደ አዳራሽ እንሄዳለን። ከዛ በፊት ግን የተከበራችሁ የክብር እንግዶቻችን ወደፊት ትመጡልንና ቺን ሪባን ቆርጣችሁ ወደ ኤግዚቢሽኑ እንገባለን። ያው ሞራል እየሰጣችሁ ሌሎቻችሁ እሺ፣ እናመሰግናለን። ወደ ኤግዚቢሽኑ ጣራ ቀበሌ፣ ሌላው ወቅን ዙሪያ ቀበሌ፣ ታላቅ ውስጥ ቀበሌ መንገድ ስራ ከንሰየ ቀበሌ እዚያ ከታዎች የእንሳባ ቀበሌ ነው። የሰው ጤና ክሊኒክ ነው። በጣም ራሱ በተጠቀመ ነው የተገነባ ነው ማለት ነው። ይህ በጣም ሪሞት ኤሪያ ላይ ነው። በንተሮ ቀበሌ ይህ በጣም በሚያምር ሁኔታ ግንባታው የተጠናቀቀ ፕሮጀክት እንደተመሳሳይ በጣም በመስኖ ፕሮጀክት ትልቅ ፕሮጀክት ነው። ወደ 43 ሚሊዮን ጨርሷል። ቆጥቆጣ የመስኖ ፕሮጀክት ነው። ይህ በመጀመሪያዎቹ ላይ ነው። እዚህ ላይ ፋይዞ አሁን ለርክክብ ዝግጁ የሆነ ይሄ ደግሞ የዳባት ከተማ የተገነቡ ፕሮጀክቶች ናቸው። አብዛኞቹ ከአሁን በመስክ ያየናቸው ስለሆነ ድልድዩ አለ፣ ቀበሌ መንገድ አለ፣ ሪፊው ትምህርት ቤት አለ፣ ሁለት ቅድም ያያችሁት ያው ታንከር አለ፣ ዳራ ቀበሌ ትምህርት ቤት አለ። አሁንም የዳራ ቀበሌ ያው ታንከር አለ፣ ሪዘርቬር የማህበረሰብ መድኃኒት ቤት አይተነዋል። ጎጃም ነበር መገፋት አይኖርም። ገዳዬ 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 ማማን ደማማ ደማማ ለማማ አጨደው ከመረው ወጋው በወራዴ ስቤን አርማጭሆ ወልቃይት ጠገዴ Bye.
ችግር የለብሽ ክረምት ተበጋ ችግር የለብሽ ለምለሚት ወለጋች ማንነሽ አባይን በታንኳ ግቤን በደረቴ አባይን በታንኳ ግቤን በደረቴ እሻገረዋለሁ እኔን ብላቴ ናጋርና መቱት ይዝለኛል ጎሬ ሲዳሞን ለቡና ባሊን ለገብስሸት ሲዳሞን ለቡና ባሊን ለገብስሸት አይታክትሽም ወይም ጊዜ መዋሸት አዋሽ ከፋፉ ላይ እሸት እሸት ብሎ ምን ያቅበጠብጣል እሸት እሸት ብሎ ምን ያቅበጠብጣል ያረር ማሽላን አንድ ራስ ይበቃል ጅግጅጋ ስገባ ወዴ ላይ ነው ቤቱ አሰቦት ተፈሪ ጭሎ ሚሊቱ ሀገር አወይ ከፈጣሪ ከአምላክ መነጋገር አጉምን ችግር የለ ወጣል ተራራ የእኛ ቅቢያችና ቴናክስ ታቦራ ባቄላ ምርቱ እንጂ አምርም ክምሩ የጦር ከማሻገር ይፋትና አጋጣሚው ሆን አንድ አመት ቢቸገር አጋጣሚው አንድ አመት ቢቸገር እንዴት ይሰደባል ሁሉ ዲሃር ሀገር አልበላን አልጠጠናት እንሞትላታለን ለእናት ሀገራችን ለኢትዮጵያ መሞት የለውም ግን እኔ ጠላት ለመደምሰስ ነቃ ብሎ ግን ጠላት ለመደምሰስ ነቃ ብሎ ግን የትኛው ዛሬ በተግባር ባይናቸው ያያቸዋቸው ፕሮጀክቶች ትልቅ ምስክር ናቸው። ባለፈው ትምህርት ቤቶች ላይ በስፋት ሰርተናል። ምናልባት በኋላ አጠር ተደርጎ ሪፖርት ሲቀር የምናያቸው ይሆናል። ዛሬ ይህንን ፕሮግራም ህዝባችንን በተገቢው መንገድ ተረድቶ ከህዝቡ የሚጠበቀው ድጋፍ እንዲያደርግ ጭምር መልዕክት ለማስተላለፍ ኃላፊዎች፣ የተከበራችሁ
የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በዚህ በአጠቃላይ ከጧት ያላችሁበት ምስጋናችሁ ይድረስ እያል ፕሮግራማችን በዚህ የተከፈተና ለፕሬዘንቴሽን ዝግጁ የሆነ መሆኑን አበስራለሁ። በጣም አመሰግናለሁ። 290 ፕሮጀክቶች መካከል 138ዎቹ ተመርቀው ይሄን አስመልክቶ ንግግር ለማድረግ እዚህ በመጋበዜ የተሰማኝ ደስታ ከፍተኛ ነው። እንኳን ደስ አላችሁ። የተከበራችሁ ወንድሞቼ፣ ክቡራንና ክቡራት፣ እነዚህ ፕሮጀክቶች ሲጠናቀቁ ችለን አንደኛ በማዋዝ በመጠቀማችን ያንዱ ተጠቃሚ ነው። ሁለተኛ ጢስ አልባ ምድጃ በመሰጠታችን ትናንትና በሸክም በርቀት ገበሬ ለማምጣት ሰልች ነበር። አሁን የለውጥ መንገድ ጭና ላይ ያለው በጋሪ እናመጣለን። በእኛ ቦታ ያለው ደግሞ መንገድ ውሃ በተለያየ ሴቶች አሸም በጋሪ ወስዳሉ። ይህ ወረዳና ዞኑ ሆነ ክልሉ እገዛ በማድረጉ ለእኛ ለአርሶ አደር ለገበሬ ትምህርት ዋናው ያማረ ከዚህ ካየነው ይበልጥ እንድንሰራ እንድንጎለብትና በሞራል እንድንነቃቃ ያደረጋችሁ ሁሉ እዚህ እኛ የተገኘን ሰዎች በተለይ በሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ተገንተን ምስጋናችን የላካል። እንግዲህ ሶስት ነገሮች ታቀርቡልን። በተለይ ያለ ትምህርት ቤት ያለ መሰረት ቤት ያለ ትምህርት እድገት የለም። በጤና ዘርፍ በግብርና በእነዚህ በሶስቱ የተሰሩ ስራዎች ይበል የሚባሉ ሲሆኑ ቀጣይም ለማስቀጠል ግን በተለይ ፕሮጀክቶቻችን እጅግ አዋጭ ሆነው ስላገኘናቸው ለመንግስት አጋዥ ስለሆኑ ለማህበረሰቡ ትልቅ ስራ እየሰሩ ስለሆኑ እነዚህን ለማስቀጠል የሁላችንም ርብራቤ ያስፈልጋል። በተለይ እናንተ ልታግዙን ይገባል። አሁን እኛ ማበቃና በቃቸው ማድረጋል። እሺ እንግዲህ እንደምታውቁት ይሄ በአጭሩ ዲአርዲአይፒ የሚባለው ፕሮጀክት የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት የሚባለው በአማርኛው፣ በእንግሊዝኛው አጠር ለማድረግ ነው። ዶክተር ዲፕ ይሉታል። ለሰውም ለጥሪም እንዲያመች ነው እንጂ ዶክተሬት ያለው ፕሮጀክት አይደለም። እችንም ለማሳወቅ ነው። አጠር ብሎ የእኛም አርሶ አደር የእኛም ተሳታፊ በደንብ አድርጎ እንዲረዳ ተብሎ ነው። ስለዚህ ይሄ ፕሮጀክት የመጣው በዋነኛነት ስደተኞች ያሉባቸው አካባቢዎችን በልማት ለመደገፍ ነው። እንዳጋጣሚ ነው። አቶ ይታይ አማረ ከዳባት ከተማ ዲአርዲአይፒ እሺ፣ አቶ መንግስቱ አቶ ቤዛወርቅ ለማ አቶ አንተነህ ደርሴ ወገራን አልፌ አገኛት እንደሆነ ገዳዬ 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 ወገራን አልፌ